ማለት ነው። ማሻም ላይ እዚህም ላይ በተመሳሳይ የኮሶም ላይ ስናየው በዲዛይን ደረጃ እጅግ በጣም ውብ ነው እንደምታዩትና በዚህ ልክ ውብ የሆነ የበር ዲዛይን መርጠን አንዱ ከበር ጀምረን ነው ማለት ነው ስራ የጀመርነው። ካጥር ጀመርን ቀጥለን በር መጫን ቀጥለን እንደምታዩት አጠቃላይ በተለይ ለተገልጋይ አንዱ እንዳልኳችሁ የህሙማን ፍሰትን ለማስተዳደርም እንዲያመች ተደርጎ ተቋማቶች መሰራት አለባቸው ተብሎ ይታሰባል በይዘቱ ማለት ነው። እንደምታዩት እንግዲህ የትራፊክ ፍሰት ማኔጅ ለማድረግ የኛው የሰው መንገድ ያለው የመመካከል እንደምታዩት ያተክልት ቦታ ነው። በሰፊው ረጅም ጊዜ ተወስዶበት አፈር ተጨምሮበታል። ስንሰራ ያው ዘመን ተሻጋሪ እንደሆነ ታሳቢ አድርገናል። እውነት ለመናገር በኢንጂነሪንግ እንትን የተሰራው ሲሰራ ነገ ከነገ በኋላ ብልሽት እንዳይገጥመው ዘመን የሚሻገር ምናልባት ሞዲፋይድ ሆኖ ለቀጣይ ትውልድ የሚጠቅም ሆኖ እንዲቀጥል ነው ታሳቢ ያደረግነውና እንደምታዩት ነገ ከነገ በኋላ ይሄኛው ሀብት ሲቀር ቴራዞ ይደረጋል። አሁን ታውታላችሁ የማሻ ጤና ጣቢያ ቴራዞ ነው እና ይሄኛው ቴራዞ እንዲሆን አስበን ነው የሰራነው። ሀብት ስናገኝ ምናልባት አሁን ያለን የሪሶርስ ሊሚቴሽን እንዳለ ችግር ውስጥ ስላስከተተን ምናልባት የቴራዞውን ስራ ነው አሁን የሚቀረው ስራ የጤና ጣቢያ በተመሳሳይ ያተከለ ቦታ ተዘጋጅቷል። የጀመርነው ስራ ትልቅ ቢሆንም የጤና አገልግሎቱን ወደ ላቀ ደረጃ ለማድረስ የሚከተሉት ድጋፎች አስፈልገውናል። የመጀመሪያው የአምቡላንስ አገልግሎትን ለድንገተኛ ጊዜ አፋጣኝ ምላሽ የሚሰጥ የአምቡላንስ ድጋፍ። ሁለተኛው የማችግ ግንባታ ነው። በተለይም የኮምፕሬሲቭ የጤና ኬላ ግንባታ በዞንና በክልል ደረጃ በፕሮጀክት መልክ እንድንታገዝ እንፈልጋለን። የፕሮጀክት እኩል ድጋፍ ከዞን ጤና መምሪያ ፍትሃዊ በሆነ አግባብ በእኛም ደረጃ በወረዳችን ደረጃ ድጋፍ ተደርጎብን ከዚህ በተሻለ ተግባራቶችን ለመፈጸም አቅም የሆነን ዘንድ ወደኛም አካባቢ የሚመጡ ፕሮጀክቶች ብንታይ የሚል ሐሳብ አለ። ማህበረሰቡ ሲያግዝ ሲተባበር የአመራሩ በአግባቡ ሲመራ እንዲሁም ደግሞ ፈጻሚው የተሰጠውን ተልዕኮ በአግባቡ ሲፈጽም ውጤት ማምጣት እንደሚቻል በዚህ በዛሬው ቪዚታችን በትልቁ አይተናል። ስለሆነም በተለይ እንደ ሀገር ጽዱ ኢትዮጵያ እንፍጠር ብለን በተለይ በተቋማቶች ደረጃ ጽዱ ጤና ተቋማቶችን መፍጠር፣ ጽዱ አካባቢ መፍጠር፣ ጽዱ መንደር መፍጠር፣ የኮሪደር ልማት ምንለው ባጥቅሉ ተቋሞቻችንና አካባቢዎቻችን ለኗሪ እና ለተገልጋይ ምቹ እንዲሆኑ ከመፈለግ ጋር ስለሆነ የሚያያዘው እውነት ለመናገር የተሰራው ስራ በእጅጉ በዚህ ልክ አናውቀው። ዛሬ ግን ያየነው ነገር ወጣት የጤና ጣቢያ ዳይሬክተሮች መርተውት በትልቁ ደግሞ የወረዳው አስተባባሪ አመራር አስተባብሮት የጽህፈት ቤት አመራሮቻችን ኮሚቴ ሆነው ሰርተውት በውኝ ሳይሉ ሰርተው ዛሬ ላይ በዚህ ልክ በሚቆጠር መንገድ ስላሳያችሁን እውነት ለመናገር ደስ ብሎናል። እውነት ለመናገር በእኔ በኩል በጣም አፕሪሼት አደርጋለሁ ላየሁት ነገር በእጅጉ። ሌሎች ተቋማቶችም በተለይ ከጎረቤት አመራር የመጣችሁም አላችሁ። እውነት ለመናገር ተተንታ ጥሩ ነው። ይቅርታ ይደረግልኝና ክቡር ከንቲባችንም እዚህ ተገኝተዋል። የቱላ ወረዳ ከንቲባ፣ የተንታ ወረዳ አመራር፣ የጤናው ሴክተር አመራር ተገኝቷል። ስለዚህ ልምድን ቀይ ተለዋውጠን የበለጠ ስራ እንድንሰራ የሚያግዝ ስለሆነ ከዛ ባለፈ የጥራት ማሻሻያ ላይ የሚያስፈልጉ የሕክምና አገልግሎቶች ላይ በልዩ ትኩረት የአገር አካላትም የኛም የክልሉም ትኩረት ሆኖ በቀጣይነት መቅደላ ላይ ፎከስ ማድረግ የሚያስፈልገን ነገር ካደረግ ትንሽ ጨምረን ግን ለክልሉ ለዞኑ ሞዴል የሚሆኑ ነገሮችን መስራት የምንችልበት እድል ይኖራል። ህዝባችን ግን እድለኛ ነው ብዬ አስባለሁ። እውነት ለመናገር እዚህ ተቋም ላይ መታከም ከበሮ ሲገቡ ፈውስ ይጀምራል። ፈውስ ይጀምራል። ጤና ተቋማት በዚህ ልክ ካልሆኑ በስተቀር በሽታ ለተታከም መጥተህ በሽታ ገዝተህ የምትሄድበት እድል ሰፊ ነው። ስለዚህ ይሄ ነገር በጣም ተጠናክሮ መቀጠል አለበት። ይሄን ላደረጋችሁ በአጠቃላይ ለማህበረሰቡ፣ ለባለሙያው፣ ለአመራሩ ትልቅ አክብሮት ኑሮኝ